My body is damaged. I faint. I can't do hard labor. ይህ ሰው ሳንቶሽ ይባላል። እድሜው 19፣ ዜግነቱ ደግሞ ኔፓል ነው። እርሱ ከነስተኛ የእርሻ መሬት በሚገኝ ገቢ 6 የቤተሰቡን አባላት ያስተዳድራል። ኑሮ ግን ፈቅ ሊል አልቻለም። ድህነት ጠላቱ ሆኖ ረፍት ነሳው። ረፍት ማጣቱን ያዩ ደላሎች ጠላትህን የምታሸንፍበትን ሥራ ህንድ ብትሄድ ታገኛለህ አሉት። ያሉትን አደረገ። ህንድ ገባ። የጠየቀውን ሁሉ እሺ ብለህ መልስ አሉት። ያሉትን ፈጸመ። እሽታው ግን ኩላሊቱን አሳጣው። $4,500 ሰጥተው ኩላሊቱን ወሰዱበት። He needed a blood test in Kolkata. There he was drugged, removed one of his 2 kidneys. ጤናውንም አብሮ ያጣው ሳንቶሽ ወደ ሀገሩ ተመልሶ ይህንን የፈጸሙብኝ ሰዎች በሙሉ ሊቀጡ ይገባል ይላል። They must be punished for this. እኔ ደግሞ ሳንቶሽ ኢትዮጵያዊ የፈጸመው ፈቅዶና ተስማምቶ ቢሆን በኢትዮጵያ የወንጀል ሕግ እርሱ ራሱስ አይጠየቅም ወይ ስለጠይቃለሁ። በገዛ አካላቴ ማን ምን ያገባዋል ማለት ይቻላል ወይ እላለሁ። አድማጮችስ ምን ትላላችሁ? ደግሞ አልሰማንም እንዳትሉን እንጂ ይህንን ጉዳይ አሁን ምጥን አድርገን እናወራበታለን። እኔ እንዳወራ እናንተ እንድታደምጡ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ጋብዟቸዋል። እነርሱን ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም እንዲተርፉ ተመኝቻለሁ። እንዴት እንደታሰበ እንጃ እንጂ የአካል ክፍልን የመለገስን ነገር የኢትዮጵያ ሕግ ገና ድሮ በ1952 ዓ.ም ያውቀዋል። የዛሬ 65 ዓመት በወጣው በዚህ ሕግ በአንቀጽ 18 የሰው አካል የማይደፈር ስለመሆኑ ተደንግጓል። እንዲህም ይላል። 1. ማንኛውም ሰው ቢሆን አካሉን በሙሉ ወይም በከፊል አሳልፎ ለመስጠት የሚያደርገው የውል ስምምነት ግዴታ ሁሉ ይህ ጉዳይ የሚፈጸመው አካሉን አሳልፎ የሚሰጠው ሰው ከመሞቱ በፊት የሆነ እንደሆነና በአካሉ ላይ ከፍ ያለ ጉዳት የሚያደርስ ከሆነ ስምምነቱ በፍትሐብሔር በኩል ዋጋ የሌለው ነው። 2. የሆነ ሆኖ አካሉን አሳልፎ የመስጠቱ ጉዳይ በሕክምና ጥበብ በኩል ጉዳት የማያደርስ መሆኑ ከተረጋገጠ የዚህ ደንብ አፈጻጸም አይጸናበትም። አንቀጽ 19 ደግሞ ይህንን ይላል። ይህንን ጉዳይ የሚመለከቱ ውሎች ተለዋጭ ስለመሆናቸው 1. ማንኛውም ሰው በሕይወት ሳለሁ ወይም ከሞትኩ በኋላ አካሌን በመላውም ሆነ በከፊሉ ሰጥቻለሁ ብሎ የገባበትን ግዴታ በማንኛውም ጊዜ ቢሆን ሊሽራው ይችላል። 2. የሆነ ሆኖ በዚህ አሰራር ሊጠቀም የነበረው ሰው በተሰጠው ተስፋ መሰረት ላደረገው ወጪ ሁሉ ኪሳራ መቀበል አለበት። ጤና ማጣትና የአካል ክፍል ንቅለ ተከላ ከፍተኛ ፍላጎት የዘመኑ መራር እውነት ሆኗል። ይህ መሆኑ ግን በሕጉ ረገድ ለውጥ አላመጣም። ዛሬም የአካል ክፍል በልግስና ብቻ የሚሰጥ ነው። በሀገራችንም ሕግ ለጋሾቹ የጋብቻና የሥጋ ዝምድና ያላቸው ሰዎች መሆን አለባቸው። ሌሎች ሰዎች እንዲለግሱ የትኛውም አይነት ጥቅም በመሃል አለመኖሩ ሊረጋገጥ ይገባል ተብሎ ተደንግጓል። ግን ሕጉ ቢጣስ አንድ ሰው ገንዘብ ወይም ጥቅም ለማግኘት የሆነ የአካል ክፍሉን ለመስጠት ቢስማማና ቢያደርገው ውጤቱ ምን ይሆናል? ከውጤቱ በፊት ግን ድርጊቱ ይቀድማል። እናም ድርጊቱ ወንጀል፣ ውጤቱም ቅጣት ይሆናል። በገዛ አካላቴ ማን ምን ያገባዋል የለም፣ ሰጪም ተቀባይም ይቀጣሉ ይላል። አንቀጽ 573 የሰውን አካል ለአደጋ ማጋለጥ 1. ማንም ሰው ገንዘብ ወይም ሌላ ጥቅም ለማግኘት ሲል ሀ በሕይወቱ ሳለ አካሉን ወይም የአካል ክፍሉን ለሌላ ሰው የሰጠ እንደሆነ ወይም ለ ከሌላ ሰው ወይም ድርጅት ጋር ባደረገው ውል ከሞቱ በኋላ አካሉን ወይም የአካሉን ክፍል ለመስጠት የተስማማ እንደሆነ በቀላል እስራት ወይም በመቀጮ ይቀጣል። 2. ማንም ሰው ገንዘብ ወይም ሌላ ጥቅም ለማግኘት ሲል የሌላውን ሰው አካል ወይም የአካል ክፍል በተጎጁ ፈቃድ የወሰደ እንደሆነ ድርጊቱ የተፈጸመው ሀ ተጎጁ በሕይወት እያለ ከሆነ ከ5 ዓመት እስከ 10 ዓመት ለመድረስ በሚችል ጽኑ እስራት፣ ለ ከተበዳዩ ሞት በኋላ ከሆነ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። 3. ማንም ሰው በማስገደድ በማጭበርበር በማታለል ወይም ጉዳዩ የሚመለከተው ሰው ሳይፈቅድ የሌላውን አካል ወይም የአካል ክፍል የወሰደ እንደሆነ ከ10 ዓመት እስከ 25 ዓመት ለመድረስ በሚችል ጽኑ እስራት ይቀጣል። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣
ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።